ፕሪንሲፕል አይቀድምም። በህይወት መኖር ነው የሚቀድመው። ውጤት ነው ፍሬ መኖር ነው የሚቀድመው። ግንዱ ላይ የሌለ የግንዱ አይነት አያፈራም። ጌታ ኢየሱስ ክርስቶስ ኑ ሲለን ጎን ለጎን ተቀመጡ አይደለም ያለን። ይሄንን ህይወት ቅዱ ነው ያለው። ጠጡ፣ አንድ አይነት ህይወት ይኑር ነው ያለው። በጣም ትሬንድ ሆኖ ሰው በጣም ተለማምዶ የሚያመጣው ፍቅር አለ። የተሰጠ ፍቅር አለ። በፍቅሬ አለ። የኔና የኢየሱስ ግንኙነት የጥቅም አይደለም፣ የህይወት ነው። ጌታ ኢየሱስ እኔ ላይ ኑሩ አለ። እላይ ላይ ሁኑ፣ እኔ ላይ ክረሙ፣ እኔ ላይ ቆዩ አለና በፍቅሬ ኑሩ። እላዩ ላይ አድርጎ ህብረት አስጀምሮ ህይወት ሰጥቶ ተቀብላችሁ ኑሩ። ልጅ የተወለደ ቀን ስታየው ማን እንደሚመስል አታውቅም። ባይዘው ከአባቱ የተወሰነ ከእናቱ የተወሰነ ወስዷል። በመወለዱ በጣም ደስ ቢልም መልኩ ስለማይመጣ ይለያል ትላል። እያደር ግን የአፍንጫ ስትራክቸር መምጣት አለበት፣ ቁመና መምጣት፣ ባህሪ መምጣት አለበት፣ አቲቲዩድ የምትወድና የምትጠላው መምጣት አለበት። ክርስቲያን ስንሆን ክርስቶስን መምሰል ግዴታ ነው። ስለዚህ ምላሽ የማይፈልግ ከጌታ ብቻ የተካፈልነው ከጌታ ብቻ የተቀበልነው አጠገባችን ላሉ ወገኖቻችንም ወደ ላይ ደግሞ ላዳነን ጌታ በጣም ብርቱና ጠንካራ የሆነ ፍቅር አለን። ጌታ ኢየሱስ ክርስቶስ ዮሐንስ 17 ላይ ጸልዮታል። ዮሐንስ 15 ላይ አስተምሮታል። በእኔና በአብ መካከል ያለ መውደድ አይደል? አባቴ እኔን እንደወደደኝ እኔ እናንተን ወድጃችኋለሁ፣ በዚህ ፍቅር እርስ በርሳችሁ ተዋደዱ አለ። አብ ኢየሱስን በወደደበት ፍቅር ጎን ለጎን ተዋደዱ አለ። አብ ኢየሱስን ምን ያህል ይወደዋል አላቆም፣ ምን ያህል እንደሚወደው መጠን የለውም። ያ ፍቅር ፈሷል እኛ መሃል። እንኳን አብ ወልድን የወደደበት ይቀርና እኔ ልጄን የወደድኩበትን ፍቅር እኔ ራሴ ማብራራት አልችልም። የሆነ ቀን የነኩኝ ቀን ነው ትዝ የሚለኝ። አብ ልጁን የወደደበትን ያንን ፍቅር እኔ ደግሞ አባቴ በሚወደኝ መጠን እናንተን ወድጃችኋለሁ፣ እናንተ ደግሞ እርስ በርሳችሁ በዚህ ፍቅር ተዋደዱ፣ በዚህ ፍቅር ኑሩ። በፍቅሬ ኑሩ ነው የሚለው። በፍቅራችሁ ኑሩ አላለም። በፍቅሬ አለ። እኔ ነኝ የሰጧችሁ ይህን ፍቅር፣ በእኔ በሰጧችሁ ፍቅር ኑሩ አለ። በጣም ትሬንድ ሆኖ ሰው በጣም ተለማምዶ የሚያመጣው ፍቅር አለ። የተሰጠ ፍቅር አለ። በፍቅሬ አለ። የኔና የኢየሱስ ግንኙነት የጥቅም አይደለም፣ የህይወት ነው። ከነ ድካሜን የጠራኝ፣ ከነ ውድቀቴን የጠራኝ፣ ድቅድቅ ጨለማ ውስጥ እያለው ነው የወደደኝ፣ እንዲሁን የወደደኝ። ይሄ ፍቅር ኢየሱስ እኔን ያዳነበት ብቻ ሳይሆን እኔ እናንተ ልወድበት የሚገባ ፍቅር ነው። እና ጳውሎስ ለቆላስያስ ቸርች አንዱ በጣም የሰማኑ ትልቅ ኳሊቲያችሁ በመንፈስ የሆነ ፍቅር አላችሁ፣ የተቀበላችሁት የተካፈላችሁት ፍቅር። ኤጳፍራ መጥቶ ስለ ቆላስያስ ቸርች ለጳውሎስ ሲነግረው ይዋደዳሉ አይደለም ያለው፣ ከእግዚአብሔር በተሰጠ ፍቅር ይኖራሉ አለ። ኢየሱስና እኔን ሳስብ በተለይ ዮሐንስ 15ን ስታነቡ ግንድና ቅርንጫፍ መሃል ያለ ህብረት ነው የኔና የኢየሱስ ህብረት። እና ጌታችን ኢየሱስ ክርስቶስ እንደዚህ ያለ፣ እናንተ በእኔ ብትኖሩ። ይሄ ህብረት ጎን ለጎን መቀመጥ አይደለም፣ የህይወት መካፈል። ይሄ ህብረት በመኖር ውስጥ ነው። ፕሪንሲፕል አይቀድምም። በህይወት መኖር ነው የሚቀድመው። ውጤት ነው ፍሬ መኖር ነው የሚቀድመው። ግንዱ ላይ የሌለ የግንዱ አይነት አያፈራም። ጌታ ኢየሱስ ክርስቶስ ኑ ሲለን ጎን ለጎን ተቀመጡ አይደለም ያለን። ይሄንን ህይወት ቅዱ ነው ያለው። ጠጡ፣ አንድ አይነት ህይወት ይኑር ነው ያለው። ቅርንጫፍ ባይዘዌ በተለይ የወይን ቅርንጫፍ የሚጠቅመው ግንዱ ላይ እስካለ ድረስ ብቻ ነው። ከግንዱ ላይ የተቆረጠ ቀን ለምንም አይሆንም። ሰብስበው ወስደው ያቃጥሉታል ነው ያለው። ባይዘው አጥር እንኳን አይሰሩበትም። ስለዚህ የሚጠቅመው ግንዱ ላይ እስካለ ድረስ ብቻ ነው። እና ወይኑ ደግሞ እንደምታውቁት እስራኤል ነው፣ እኛ የበረሃ ወይራ ነን። እግዚአብሔር በረሃ ሄደ፣ ወይን አለው እና በረሃ ሄደና ሊያድነን ፈልጎ ነው። ልጁ ሲሞት ሄዶ ከግንዳችን ላይ ሰበረን፣ ቃ አድርጎ ሰብሮን ይዞን መጣ።
እና ገና በርጥበታችን ይዞን የመጣው እርጥብ እያለን ይዞን መጣና ግንዱን ፈቀፈቀው፣ ፍቆ ግንዱን አደማው። ከዛ ያንን የበረሃ ወይራ አምጥቶ ግንዱ ላይ አጣበቀውና አሰረው። ወይራው የወይን አፈራ። ትራንስፕላንት አድርጎ ነው። ጌታ ኢየሱስ እኔ ላይ ኑሩ አለ። እላይ ላይ ሁኑ፣ እኔ ላይ ክረሙ፣ እኔ ላይ ቆዩ አለና በፍቅሬ ኑሩ። እላዩ ላይ አድርጎ ህብረት አስጀምሮ ህይወት ሰጥቶ ተቀብላችሁ ኑሩ አለ። የትኛውም ቅርንጫፍ የግንዱ አይነት ነው። በጌታ ከሆናችሁ ሌላ ነገር መምሰል አትችሉ። ልጅ የተወለደ ቀን ስታየው ማን እንደሚመስል አታውቅም። ባይዘው ከአባቱ የተወሰነ ከእናቱ የተወሰነ ወስዷል። በመወለዱ በጣም ደስ ቢልም መልኩ ስለማይመጣ ይለያል ትላል። እያደር ግን የአፍንጫ ስትራክቸር መምጣት አለበት፣ ከለር መምጣት አለበት፣ ቁመና መምጣት፣ ባህሪ መምጣት አለበት፣ አቲቲዩድ እምትወድና እምትጠላው መምጣት አለበት። ክርስቲያን ስንሆን ክርስቶስን መምሰል ብንመስል ጥሩ ነው እምንለው አይደለም፣ ግዴታ ነው። አንዱ ክርስቶስን የምንመስልበት አንዱና በጣም ዋነኛው ባህሪያችን ፍቅር ነው። ምንም ሳንፈልግ አጠገባችን ያለውን ወንድማችንን መውደድ፣ ምንም ሪተርን ሳይኖረው አጠገቤ ላለ ወንድሜ ዋጋ መክፈል መቻል። ጌታ እኛን እንደወደደን ሲል አሜን ካልክ አጠገባችን ያለውን ወንድሞቻችንን እንወዳለን ይላል። ቀጥሎ በምን መጠን? ኢየሱስ እኔን በወደደበት መጠን። ከዛ በኋላ ነው ጳውሎስ ይህንን ከሰማንበት ቀን ጀመርን ይላል። ይህንን በእናንተ መካከል ከመንፈስ የሚሆን ፍቅር እንዳለ ስሰማ ሰማው አለ። አዎ አሁን ደግሞ ጸሎት ጀመርኳል። እግዚአብሔር የፈቃዱን ዕውቀት እንዲያስታውቃችሁ ደግሞ እየጸለይን ነው አለ። ጨመርኳል ጸሎት። በእናንተ መካከል ከመንፈስ የሆነ ፍቅር አለ፣ በጌታ ላይ እምነት አለ፣ ለቅዱሳን ሁሉ ያላችሁ ፍቅር አለ። አዎ በጣም ተስፈኛ ናችሁ። አዎ በወንጌል እውነት ተስፋ አግኝታችኋል። አዎ አሁን ደግሞ ይኸው ጨምራለሁ ተንበርክኬ። ምንድነው ጳውሎስ የምትጸልይልን ሲሉት ሞዴል ፕሬየር ነው ተጻፈ። የፈቃዱን ዕውቀት እንዲያስታውቃችሁ። የእግዚአብሔር የተገለጠ ፈቃድ አለ። የተገለጠ የእግዚአብሔር ፈቃድ በልብ መታደስ መለወጥ፣ ይህንን ዓለም አለመምሰል። ትራንስፎርሜሽን ሪቫይቫል በጣም በጎ ነገር ነው፣ መጽሐፍ ቅዱሳዊ ነው። ሪስቶሬሽንም ሪፎርሜሽንም መጽሐፍ ቅዱሳዊ ነው። ትራንስፎርሜሽን ግን አልቲሜትሊ የአዲስ ኪዳን እግዚአብሔር ፕሮግራም ነው። መለወጥ፣ ትራንስፎርም ማድረግ፣ በየቀኑ እየወደቁ መነሳት ሳይሆን መለወጥ። ኦፍ ኮርስ እንወድቃለን፣ ኦፍ ኮርስ ሊደክም ይችላል ሰው፣ ኦፍ ኮርስ መለወጥ ግን አለ። አዲስ ኪዳን ላይ መለወጥን ሜታሞርፊዮ የሚል ቃል ነው አይደል የሚጠቀመው? የቢራቢሮ ዑደተ ህይወት ፕሮሰሱ ነው አይደል? ሜታሞርፊዮ የሚለወጥበት ሂደት ነው። ከእንቁላል ይጀምራል፣ ከዛ ይለወጣል፣ ከዛ ይለወጣል፣ ማቹር ያደርጋል፣ ይበራል ማለት ነው። ከእንጭጭነቱ በስሎ እስከ መብረሩ ያለው ሂደት ነው ሜታሞርፊዮ። ጳውሎስ እንለወጣለን የሚለውን ያመጣው ድራይቭ ያደረገው ቃሉን ከቸርች አይደለም፣ ከቢራቢሮ ወስዶ ቸርች አዶፕት አድርጎ አስገባው። ቃሉ መንፈሳዊ ሆነ። የሚለውጠን መንፈስ የሚሆን ጌታ ነው ይላል። ትራንስፎርሜሽኑ መለወጡ የሚመራበት ሂደት ከደጅ የሚመጣ አይደለም፣ ውስጣችን የተቀመጠ ነው። የሙሴ እየደበዘዘ ሄደው የኛ እየደመቀ የሚሄድበት ልዩነቱ እሱ ነው። ሙሴ እየደበዘዘበት ሄደው ተራራ ላይ ነው፣ የኛ እየደመቀ የሚሄደው ውስጣችን ነው። እየኖርን እየተለወጥን አንድ ቀን እንመስለዋለን። ያ ቀን እርሱ የሚመጣበት እኛ የምንሄድበት ቀን ነው። በዚያን ቀን እርሱ የለበሰውን አይነት ክቡር ሥጋ ለብሰን በከበረበት ክብር ልንመስለው እንቀላቀለዋለን። እስከዛስ እየኖርን ነው።
እንለወጣለን። ከክብር ወደ ክብር፣ ከትላንት ዛሬ፣ ከዛሬ ነገ ዲግሪያችን እየጨመረ እየተጠጋ ነው። እየቀረበን እየተጠጋን እየቀረበን እየቀየረን እየለወጠን ሂደቱን የሚመራው መንፈስ ቅዱስ ነው። አቋም ውሳኔ ይፈልጋል። የእግዚአብሔርን ፈቃድ ማወቅ በጣም መሰረታዊ ጉዳይ ነው። ጌታን ደስ እያሰኙ መኖር ደግሞ ሌላ ጉዳይ ነው። ደስታዬን ትቼ ፍላጎቴን ትቼ አእምሮቴን አስቀምጬ የእግዚአብሔርን ደስታ መፈጸም ውሳኔ ያለው ይሄ ጸሎት ጳውሎስ እየኖረ ነው። በዚህ ውስጥ ለነሱም ይለምነዋል ደስ እንዲያሰኙ እባክህ አንተን ደስ በሚያሰኝ አይነት ህይወት ይመላለሱ ይላል። ተንበርክኮ እስር ቤት እኮ ነው ያለው። ቼን እጁ ላይ እግር ብረት እግሩ ላይ እስር ቤት ውስጥ ለቆላስያሶች ይጸልይ። እግዚአብሔርን ደስ የምናሰኘው ልጁን ኢየሱስ ክርስቶስን አሳይተነው ነው። እግዚአብሔር በምን ይደሰታል? እግዚአብሔር አንዴ ደስ ብሎታል። እግዚአብሔር ደስ ብሎት ጨረሰ። ጮክ አለ አይደል? ከሰማይ ነብይ ልኮ ደስ ብሎኛል አይደለም ያለው እግዚአብሔር ለሕዝቡ። እግዚአብሔር ላይቭ ደስ አለኝ አለ። አገልጋይ ልኮ ካህን ልኮ ነብይ አስነስቶ አይደለም ደስ አለኝ ያለው። ሰማይ ከፍቶ ቀጥታ አወራ። ሰማይ ከፍቶ በእርሱ ደስ የሚለኝ የምወደው ልጄ። እናንተ እግዚአብሔር ያሳያችሁ መሬት ብትኖሩ ግን አንተ እንደዚህ ቆመ እግዚአብሔር ቀጥታ ቢያወራ እንደዚህ በእርሱ ደስ የሚለኝ አቅቶት እኮ ነው። አባት አቃተው። ሁለቴ እኮ ነው ያለለት። ለማንም ብሎ አያውቅም። ዘንድሮም ካለ አንተ ላይ ኢየሱስን ካየ ይደግመዋል። እግዚአብሔርን እኔ በምንም ላስደስተው አልችልም። ልጁን እላይ ላይ ካሳየውት ይደግማል። ከ2000 ዓመት በኋላ ልጄን አየውት ብሎ እነ ጴጥሮስ ኦሬዲ ገብቷቸዋል። ኢየሱስም ተለውጧል። ሙሴና ኤልያስም ነበሩ። እግዚአብሔር ቀጥታ ሲያወራ ሕግና ነቢያትን ወክለው እኮ ነው የመጡት። አንዱ ሕግን አንዱ ነቢያትን ወክለው መጥተው እግዚአብሔር ልጁ እያለ ሕግና ነቢያትን አላደነቀም። በጣም ጥቂት ጳውሎስ በጸሎቱ ቻሌንጅ ያረጋቸዋል። ሰዎቹን በጸሎቱ ቻሌንጅ ያረጋቸዋል። የኔን ዓለም ለቅቄ በእኔ ህይወት ክርስቶስ እንዲኖር መፍቀድ ቀላል አይደለም። እግዚአብሔርን ደስ ማሰኘት ኢትስ ኤ ክሩሲፊክሽን። ቶታሊ ለራሴ እየሞትኩኝ ለእርሱ መኖር መጀመር ክሮስ ነው። ቀላል አይደለም። ሰውየው ሲጸልያት ግን ዝም ብሎ እንዲህ ብሏት ያለፈ አይመስልም። ብሏት ያለፈ እኮ ነው ይመስለው። ህይወታቸውን እኮ ነው እየጸለየ ያለው። አሳልፎ እኮ እየሰጣቸው ነው። ገንጥሎ ከዓለም አውጥቶ እኮ የእግዚአብሔር ፈቃድ ላይ እየጣላቸው ነው ሰዎቹ። እግዚአብሔር በእናንተ ይደሰት እኮ እያለ ነው። ኢየሱስ ያለንበት ነው የመጣው። ጥላውንን ሪስቶር ለማድረግ ሰፈሩ ነው የመጣው። ሰምታችሁኛል? ያለንበት ሰፈር መጣ፣ ሰው ሆነ። እሱ ያለበት ለመውሰድ እኔ ያለሁበት ነው የመጣው። ና ልጄ አይደለም ያለ ወርዶ ነው ይዞኝ ሄደ። የቤዛነት ሥራ ማለት አዲስ ኪዳን እሱ ነው። በቃ መሐሉ እሱ ነው። ኢየሱስ ሰው የሆነው ያንን ለመስራት ነው። አጋንንት ለማውጣትና ስለመፈወስ አይደል። እሱ እግረ መንገድ የተደረገ ነው። እሱ ነው ደቀ መዛሙርቱም ይቀጥለ ነው አልኩ። የቤዛነት ሥራ ግን ሌላ ሰው መጥቶ ሊሰራል አይችልም። ከግብጽ ወደ ከነዓን ሙሴ አላወጣም ቢል ችግር የለውም። እግዚአብሔር ሌላ ሰው አስነስቶ ያወጣል። ዳዊት ፍልስጤምን ምናንም ቢያልዋጋም ቢል ችግር የለውም። ሌላ ሰው ይቀባልሃል። ኢየሱስ አልመጣም ካለ አትድንም። የትኛውም በመተካ ይሰራል። የኢየሱስ አይደገምም። ኢየሱስ ብቸኛ ነው። ስለዚህ ኢየሱስ ደሙን ከፈለ። ከዛ መጣና ሰበረው። እንትኑን ይሄ ታስሬ የቆምኩበትን ኬጁን ገነጠለው። ሰንሰለቴን በጣጣ አራግፎን አውጣለኝ። እጄን ያዘኝ። ኤክስ አጎሩዲዞ የሚለው ኤክስ ማለት አውት ኦፍ ነው በግሪክ። ስለዚህ ገበያ ገባ፣ እዳይን ከፈለ፣ እጄን ይዞ ከገበያ ይዞኝ ወክ አድርጎ ወጣ።
እያየኝ ማለት ነው። እንትን ሻጪ ባዶን የሸኘው ባይዘው ለአባቱ ከፈለ። እኔን ይዞኝ ከገበያ ወጣና ዝም ብሎ አይደለም የለቀቀኝ። በጌታ ሆንኩኝ ወይንም በአብ ቀኝ ያስቀመጠኝ ወይንም የዚህ መንግስት አባል አረገኝ። እግዚአብሔር በልጁ ደም ከሆነ ቦታ ሪሙቭ አድርጎ ከሆነ ቦታ አጥፍቶ የሆነ ቦታ አድርጎሃል።